በጓደኛ ምክንያት የፍቅር ህይወቴ ተበጠበጠ ትለናለች የዛሬ ባለ ታሪካችን። በጣም የምወደው የመጀመሪያ የሆነ ፍቅረኛ ነበረ። በጣም እንዋደድ ነበረ። የሆነ ጊዜ ግን በመሃላችን አለመግባባት ተፈጠረና እኔም ያው እልክ ውስጥ ገብቼ ስልኬንና ሰፈሬን ቀይሬ ጠፋሁ። ተለያየን። በዚህ መሃል እኔና የእሱ ግንኙነት የማትፈልግ የቅርቤ ሰው ናት የምላት ልጅ አንተ እሷ እንደምትወዳት አትወድህም ብላ ሳመነችው። ከእሷም ጋር ግንኙነት አደረጉ። ከዛ ያለ ፍላጎቱ አረገዘችለት። ወሩ ከገፋ በኋላ ጠብቃ ነገረችው። አንቺ እንዴት እንደዚህ ታድርጊያለሽ? እኔ እኮ አንቺን አፍቅሬሽ ወይም ወድጄሽ አይደለም። እንዴት በአንድ ቀን ስህተት እንዴት አድርጊያለሽ አላት። እሷ አትወድህ እንደው የተውካት ይወጣልህ መስሎኝ ነው አለችው። ቤተሰብ ምናምን ስላልነበራት ባይፈልግም አብረው መኖር ጀመሩ። ልክ ከእሷ ጋር መኖር እንደጀመሩ ግን ከኔ ጋር ፌስቡክ ላይ ተገናኘን። በጣም ተላቀስን። ከምታስቡት በላይ ብዙ መከራና ችግር አብረን አሳልፈናል። በአካል ተገናኝተንም ሁሉን ነገር ተነጋገርን። አስረዳኝ። ህልም መሰለኝ፣ ምለው ነገር ጠፋኝ። ብቻ ውሃ ሆኜ ነው የቀረሁት። እባክሽ አሁንም ጥለሽኝ አትሂጂ ብሎ እያለቀሰ ይለምነኝ ጀመረ። ምንም ሳልለው እዛው ጥዬው ወጣሁ። ልጅቷ ጋርም ደውዬ ነገሩን ለማረጋገጥ ሞከርኩኝ። እሱ እኮ አይወድሽም፣ ለዛ ነው እኔ እንድወልድለት የፈለገው አለች። ግራ ገባኝ፣ በጣም ከፋኝ። በቃ አውቀው የተጫወቱብኝ ነው ብዬ ድጋሚ ጠፋሁ። ወደ ገጠር ሄጄ ከእናቴ ጋር መኖር ጀመርኩኝ። ትንሽ ቆየሁና ደግሞ ተመልሼ ከነሱ ራቅ ያለ ከተማ መጥቼ ስራ ጀመርኩኝ። እየሰራው እያለ ስራ ቦታ እንዳጋጣሚ የእሱ ጓደኛ መጣ። በጣም ደነገጥኩኝ፣ እሱም ደነገጠ። ሰላምታ ከተለዋወጥን በኋላ እንዴት ጠፊያለሽ ብሎ ተቆጣኝ። እኔም ያለሁበትን ሁኔታ ካስረዳሁት በኋላ ለእሱ አትንገረው ካወቀ ይመጣል ብዬ ብለምነው፣ እርሱ ግን ጓደኛ ያለበትን ስቃይ እኔ ነኝ የማውቀው ብሎ ከኔ ዞር ብሎ ደወለለት። እሱም ወዲያው መጣ። ከዚያም እግሬ ስር ተደፍቶ ይቅርታ ጠየቀኝ። አንቺ ስትጠፊ ለልጁ ብዬ ነው አብሬያት የሆንኩት እንጂ በፍጹም አልፈልጋትም አለኝ። እኔም ያው በጣም ስለምወደው ይቅርታ አደረግኩለት። አሁን በጣም መገናኘት ጀምረናል። የድሮ ፍቅራችንም ተመልሷል። ልጄ ትንሽ ከፍ ይበልና እንጋባለን ብሎኛል። በዚህ መሃል እኔ ቀደም ብዬ የጀመርኩት የአረብ ሀገር ፕሮሰስ ስለመጣልኝ ለእሱ አስረድቼው መሄድ ነበረብኝ። ስነግረው ግን በጣም አዘነ። ለምን ባዶ ተስፋ ትሰጭኛለሽ ብሎ በጣም ተከፋ። ልጅህም ትንሽ ከፍ ይበል፣ እኔም ትንሽ ሰርቼ መጥቼ እንጋባለን ብዬ አሳምኜው ሄድኩኝ። አሁን ትንሽ ቆይቻለሁ። አሁንም ከልጅቷ ጋር አብረው ናቸው። እሷም እኔና እሱ እንደምናወራ በደንብ ታውቃለች። አሁን ጊዜን ጨርሼ ወደ ሀገሬ ልገባ እያሰብኩኝ ነው። እርሱም ሽማግሌ ልኬ ቶሎ እንጋባ እያለ እየጨቀጨቀኝ ነው። እሷም ቤተሰብ ስለሌላት አለኝ የምትለው ሰው እሱ ብቻ ነው። እሷ እንዴት ታደርጋለህ ስለው የራሷ ጉዳይ ነው፣ መጀመሪያውንም እያወቀች ነው ይለኛል። ይህ ነገር በጣም ያስጨንቀኛል። በሌላ በኩል ደግሞ ምንም እንኳን እኔና እሱ የአንድ አይነት እምነት ተከታዮች ብንሆንም ከቤተሰቦቹ ጋር የተለያየ ሃይማኖት ነው ያለን። ይህን ነገር ቤተሰቦቼ ሲያውቁ ምን ይሉኛል የሚለው ነገር በጣም ያስጨንቀኛል። እርሱን ይህን ነገር እንዴት ነው የምናደርገው ስለው ምን አገባሽ እኔን እንጂ ቤተሰቦቼን አታገቢ ይለኛል። በዚህ ምክንያት አሁን ላይ ተኮራርፈናል። ብቻ በጣም ጨንቆኛል። እንዳልተወው አፈቅረዋለሁ። ደግሞም 8 ዓመት የፈጀ የፍቅር ግንኙነት ነው ያለን። ብቻ ግራ ግብት ብሎኛል። ምን ትመክሩኛላችሁ ትለናለች የዛሬ ባለ ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ሳውቋት።